ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። ቤስቲስ ከሁሉ ወዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችን 3000 ላይክ እንድትጎጩኝ ቦቱቱና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው መረጃ አይናቸውን በጨው የሚያጥቡ ፖለቲከኞችና ምሁራኖች ጉዳይ ነው። እንግዲህ ኢትዮጵያ ውስጥ ይሄ ነገር እንደ ትሬንድ እንደ ባህል ተወስዷል። ብዙ ፖለቲከኞች ብዙ ምሁራን ትናንትናም ልክ ነን ዛሬም ልክ ነን፣ ትናንትና የተናገሩንን ሁሉ እመኑን፣ ዛሬ ደግሞ ተከርብተን በተገላቢጦሽ የሰማይና የምድር ያህል ልዩነት ሐሳብ ስናወራ ዛሬም ልክ ነን እመኑን፣ ተቀበሉን፣ አጨብጭቡልን የሚሉ በጣም አሳፋሪ ሰዎች አሉ። ለምሳሌ አይቶ ጌታቸው ረዳ እኛ ኢትዮጵያን ይዘን እስከ ሲኦል እንገባለን ብለው የከፈቱት ጦርነት ወደ 1 ሚሊዮን የሚቆጠሩ ኢትዮጵያንን ህይወት ከቀጠፈ በኋላ ዛሬም የምናገረው ነገር ትክክል ነው እና መስማት አለባችሁ፣ እኔን መቀበል አለባችሁ፣ ማድመጥ አለባችሁ፣ ሐሳቤንም ማጨብጨብም መደገፍም ማገዝም አለባችሁ ይላል። ጌታቸው ግን በትናንትናው በትግራይ ጦርነትም ቪኤት ላይ ነበረ። ከቪኤት አልወረደም፣ ከድሎት አልቀነሰም። ዛሬም ቪኤት ላይ ነው፣ ከድሎት አልቀነሰም። የሞቱትም የተጎሳቆቱትም ያበቃላቸውም የትግራይ እናቶች ናቸው። የትግራይ እናቶች፣ የትግራይ ወጣቶች፣ የትግራይ ህዝብ ነው። እሱ ግን ትናንትናም ልክ ነበርኩ ብሳሳትም ደግሞ ተሳስቼም ከሆነ ይቁር በሉኝ፣ ደልቱት። ዛሬ ደግሞ ሌላ ሐሳብ እጭንባቸዋለሁ፣ ተቀበሉኝ። ይሄ ነው በቃ እንደ ዕቃ። አሁን ለምሳሌ እዚህ ስልኬ ላይ እዚህ ካሜራዬ ላይ ለምሳሌ እኔ ስልኮቼም ካሜራዎቼም ላይ መረጃዎችን ድሌት አድርጌ ሌላ እጭናለሁ አይደል? እነሱ ዕቃ ናቸው። ዕቃ ስለሆነ ነው። ላፕቶፖቼ ላይ ቢሮዎች ላይ ያሉ ላፕቶፖቼ ላይ የፈለኩትን ፋይል በፈለኩበት ሰዓት እጭናለሁ። ከዛ ደግሞ ዶልተዋል፣ ዶመስሳለሁ፣ ደግሞ ሌላ እጭናለሁ። አሁን ፖለቲከኞች ኢትዮጵያ ውስጥ ያንን ይፈልጋሉ። አይናቸውን በጨው አጥበው ጥርሳቸውን አግጥጠው አይናቸውን አፍጥጠው በቃ የትናንትና ስህተት ነው እርሳ ዶልተው ዛሬ ሌላ ጭንባለሁ። ስማኝ፣ ተቀበለኝ፣ አጨብጭብልኝ ይላል። እንዴት አድርጌ እኔ ጌታ እንዴት አድርጌ? አሁን ታየ ደንደዓ እኔ በ10 ሺዎች መጽሐፍ እያሳተምኩ ቁጥር 1 ቁጥር 2 ቁጥር 3 እትም 1 እትም 10 እያልኩ እሸጥልሃለሁ። ያን ዘመናት የነገርኩህን ታሪክ በየመድረኩ ያወራሁትን በየመጽሐፍቱ የጻፍኩትን በሙሉ ድሌት አርግና ዛሬ ደግሞ ሌላ እጭንብሃለሁ። አሁን ታየ ቦጋለ ያንን ነው የሚለው። ታየ ቦጋለ ያንን ነው የሚለው። ስሙ ይቅርታ አድርጉልኝ፣ አንዳንዴ ከታየ ደንደዓ ጋር ይመሳሰሉኝና የታሪክ ተመራማሪ ነኝ የሚለው ታየ ቦጋለ እኔ የዓለምን ታሪክ በሙሉ ተመራምሬ በመቶዎች የሚቆጠሩ መጽሐፍትን አንብቤ መረጃ ማስረጃ ይዤ የጻፍኩላችሁን መጽሐፍ አንብቡኝ ብሎ በሺዎች በ10 ሺዎች የሚቆጠሩ መጽሐፍ ከሸጠ በኋላ ያ ሁሉ የተጻፈው መጽሐፍ ውሸት ነው፣ ዋሽቶ ለማስታረቅ ነው። ዛሬ የምናገረው ሁሉ ደግሞ እውነት ነው፣ ዋሽቶ ለማስታረቅ እና ግራ ነው የሚያጋባ ያለው። አንዳንድ ጊዜ በቃ ጥፋት ከሆነ ይሄን የሰራባቸው ህዝቦች ይቅርታ አድርጉልኝ። እንግዲህ እኔ በተከረባበት ቁጥር እውነት ነው አድምጡኝ ማለት አይቻልም። አሁን እኮ ችግሩ ይሄ ነው። ካጠፋ አጥፍታል። ለምሳሌ ጀዋር ከዚህ በፊት የተናገራቸው ንግግሮች በሙሉ አሉ። ስለዚህ ያን ሁሉ በደሌን እርሱት። ያ ሁሉ የተናገርኩት ዶልትና ዛሬ የምናገረውን በሙሉ ቢያንስ እንድንጦርጥር እድል ስጡን፣ እንጦርጥራቸው። ቢያንስ የምትናገሩትን ስንታች ስሙን እንጂ እዛም የተነጋገርነው ትክክል ነው፣ እዚህም የተናገርነው ትክክል ነው። ወይም ደግሞ ድንገት ተሳስቼ ከሆነ ያንን ዶልቱልኝ፣ ይሄን ያዙልኝ፣ ያንን ዶልቱልኝ። እናንተ 1 ሚሊዮን ሐሳብ 1 ሚሊዮን ጊዜ ባወራችሁ ቁጥር ይሄኛውን ያዙት፣ ይሄን ሰርዙት፣ ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ ትክክል። እንደዛ ያለ የህፃናት ጨዋታ ዕቃ እኮ አይደለም፣ ሰው ልጅ እኮ። እኛም እኮ ከእናንተ የተሻለ አይምሮ አለን፣ ጭንቅላት አለን። ስለዚህ ጌታቸው አሁንም ለሚመጣው ለትግራይ ጦርነት እጁ ያለበት ወንጀለኛ ሰው ወንጀለኛ ነው። ኢትዮጵያ ውስጥ በጣም የሚያስቅ ነገር አለ። አይ እንትን ነው ባለፈ ይህን ያክል ሺህ ሰው አገዳድሏል፣ አሁን ተጸጽቷል፣ ይቆር በሉት። እንደዛ ያለ ነገር አይሰራም እንዴ። ስልክ ሰረቀ ብለን ከሰው ኪስ ላይ 2,000 ብር ሰረቀ ተብሎ ሰው ለወራት ይታሰር የለ እንዴ? ለወራት እኮ ይታሰራል ስለሰረቀ። ለምን እነሱን ሁሉ ይቅራን ነው? እንደዛ እኮ ነው ያ ነው። በየሰው ቤቱ ያለው ወንጀለኛ እንትን ሰረቀ፣ ልብስ ሰረቀ፣ እንደዚህ ሰረቀ፣ የሆነ ነገር ዘረፈ ተብሎ ሰው ሁሉ ለምን አይፈታም? እንደዛ እኮ ነው። በወንጀል መጠየቅ ያለበት ሰው በወንጀል መጠየቅ አለበት። አውራት ነጥብ። አይ ተጸጽተ ለምን 1 ሚሊዮን ዓመት ሲኦል አትገባ? ምን አገባኝ? በወንጀል የሚጠየቅ በወንጀል ይጠየቃል። ጭራሽ እኮ የሚያናድዱ ሌክቸር ያደርጋሉ ህዝብን። ያን ሁሉ እልቂት ካመጡ በኋላ ሌክቸር፣ ህዝብ በዚህ መስመር ነው መሄድ ያለበት፣ ይሄ ትክክል ነው፣ ተነስና ጨብጭብልኝ። ምን ማለት ነው? ምን ማለት ነው? አሁን ጌታቸው በሄደበት መድረክ እንዲጨበጨበለት ይፈልጋል። በህወሓት መድረክም በዚህ በብልጽግና መድረክም እንዲጨበጨበለት ይፈልጋል። በእርግጥ አንዳንድ ቦታዎች ሲጨበጨበለትም አይቻልም።
እና እንደዚህ ያለ ነገር አይሰራም። ምንም የቤት ስራ ሳይሰራ ነው የመጣው። አሁን ቄጮ እኔ ለምሳሌ ከህወሓት አመራሮቹ አንድ ሁለት ሶስቱን እንኳን የሚገደሉበት ሁኔታ አመቻችቶ ገለው በህግ የሚጠይቁትን ተጠያቂ አድርጎ የሆነ የቤት ስራ ሰርቶ ቢመጣ እንኳን አንድ ነገር ነው። ምንም አልሰራም። ምንም አንድ ሰው በህግ የጠየቀው ሰው የለም። አንድን ሰው ከዚህ ከጥፋት መንገድ ያደናቀፈው እና ለማስቆም የሞከረው ነገር የለም። ግን ትናንትናም ትክክል ነው፣ ዛሬም ትክክል ነው። ትናንትናም ቪኤት ይገባዋል፣ ዛሬም ቪኤት ይገባዋል። ትናንትናም ድሎት ይገባዋል፣ ዛሬም ድሎት ይገባዋል። ትናንትናም ትክክል ነው፣ ዛሬም ትክክል። ብዙ ናቸው ኢትዮጵያ ውስጥ ያሉ ፖለቲከኞች። ለዘመናት ካየናቸው ፖለቲከኞች 90% የሚሆኑት እድሜ ልክ ትክክል ናቸው። የኢህአፓ አመራሮች እኮ ዛሬም ትክክል ነው የሚሉት እኮ። የኢሴፓም ሆነ ሌሎች ታጣቂዎች በሙሉ በኢትዮጵያ ታሪክ ውስጥ ብዙ እልቂት፣ ብዙ ውድመት ያመጡ ሰዎች ሁሌም ትክክል ናቸው። ለዚህ ነው ያለ እፍረት አይናቸውን በጨው አጥበው በዘመናት ውስጥ ፖለቲከኛው ነው ይቀጥላል። በዘመናት ውስጥ ብርሃኑ ነጋ ኢህአፓም እያለ ትክክል ነበር። መስማት አለብህ፣ ማጨብጨብ አለብህ። ብርሃኑ ነጋ ሉሉሉሉ ማለት አለብህ። እና ቅንጅትም እያለ ትክክል ነበር፣ ማጨብጨብ አለብህ፣ ሉሉሉሉ ማለት አለብህ። ግንቦት ሰባትም እያለ ማጨብጨብ አለብህ፣ ሉሉሉሉ ማለት። ኢዜማም እያለ ሉሉ ትበሉልኝ ይላል። እንዴት ይሆናል? የኔ ጌታ እንዴት ይሆናል? ትክክል ነበር፣ ኢሴፓውኝ የተናገርኩት ሁሉ ጭብጨባ ያስፈልገዋል ይላል። ቅንጅትም ሙኜ መድረክም ሙኜ የተናገርኩት ግንቦት ሰባት ሙኜ ኢዜማ ሙኜ ብልጽግና ሙኜ የተናገርኩት ሁሉ ትክክል ነው እልል በልልኝ ይላል። እንዴት ይሆናል? የኔ ጌታ እኛ ቢሮአችሁ ያለ ላፕቶፕ አይደለንም። በፈለግ ሰዓት ድሌት አድርግ በፈለግ ሰዓት የምትጭንብን እቃ አይደለም። ሰው እቃ አይደለም። ግንቦት ሰባት እያለ የተናገርኩት ሁሉ ትክክል ነበር ይላል ብርሃኑ ነጋ። እንደገና ኢዜማም እያለ ትክክል ነበር ይላል። አሁን ከምርጫው በፊት እንደምታውቁት ኢዜማ በቲክቶክ ገጹ ላይ እንኩርዳድ የተንኮረደደ የሚል ዜማ ለቆ ነበር፣ ታውቃላችሁ። አሁን ደግሞ ሌላ ዜማ ያዜማል። እና እኛ ሰው የፈለገበትን ፖለቲካ አቅጣጫ መጓዝ ይችላል። ግን ችግሩ ምንድነው? እኛ በተኮረባበትን ቁጥር አብረን ትኮረባበታለህ የሚል ይሄ የልጆቹ ቃቃ ትናንትና የተናገርኩትን ደልተው እርሳውና ዛሬ የተናገርኩትን ሁሉ እውነት ነው ብለህ ተቀበለኝ የሚል አካሄድ ትክክል አይደለም። ቢያንስ እንድንጠረጥራቸው ድል ስጡ። ጀዋር የፈለገውን ይናገር፣ ግን የትናንቱን ከዛሬ ጋር እያቆናጀን፣ ጌቾ ትናንትና የፈለገውን ይናገር፣ የትናንቱን ከዛሬ ጋር እያቆናጀን እንድንጠረጥራቸው፣ እንድንገመግማቸው፣ ሀሳብ አስተያየት ስንሰጣችሁ ደግሞ አትማረሩ፣ አትበሳጩ። በሁሉም ልክ አድርጋችሁ ሰው አሁን ታየ በቃለ በጣም በብስጭት ሲናገር አየዋለሁ። ለምንድን ነው እንዴ? የሰማይና የምድር አረምባና ቆባ ሀሳብ ይዘህ ስትመጣ ቢያንስ ሰው ይሄን ለማለት ተፈልጎ ከምን አንጻር ነው እኮ ትክክል ነው እኮ ትክክል አይደለም ሲል ለመዋጥ ሂሱን ለመዋጥ ሞክር። አይ ትናንትናም የተናገርኩት በቅድስና በንጽህና በጻድቃንነት ነው፣ ዛሬም የተናገርኩት በንጽህና በቅድስና በጻድቃንነት ነው። እጭናችኋለሁ። ላለፉት የተወሰነ ዓመታት የጫንኳችን ታሪክ አሁን ደግሞ በግልባጩ ደግሞ እጭናችኋለሁ እና እንደዛም ተቆበልኝ፣ እንደዚህም እመንኝ፣ እንደዛ እመንኝ። እንዴት ይሆናል? እኔ እንኳን አሁን የምናገረው ንግግር አለ። የሆነ አንዳንድ ነገር ሼም ይዛል። ከዛ በኋላ ወይ ኦፈር እጥፍ የሚባል ነገር ልመዱ። እሺ ማርሽ ቀየር፣ ስፒዳችሁን ቀዝቀዝ። ከዛ በኋላ እጥፍ ፍሬቻ ታብሮና ዞር እንጂ ትክክል ነበርኩ፣ በቃ ባለፈው ትክክል ነበርኩ፣ ዛሬም ትክክል ነኝ። ወይም ደግሞ ባለፈው ተሳስቼ ነበር፣ ጥቂት ስህተት ነው፣ ደልትና ደግሞ ዛሬ ሌላ እጭናለሁ የሚል እንደዚህ አይነት ብሽቅ ሀሳብ ተቀባይነቱ የሌለው ነው። እና ኢትዮጵያ ውስጥ ያለው አብዛኛው ሽማግሌ ፖለቲከኞች ይሄው ነው። 40 ዓመትም 50 ዓመትም ትክክል ናቸው። ጥፋቱ የህዝብ ብቻ፣ ጥፋቱ የኛ ብቻ ነው። እና እንደዚህ አይነት ነገር ሊሆን አይችልም። በተለይ አሁን የመረጃ ማስረጃ ዘመን ነው። እንደ ድሮ አይደለም። ሁሉ ነገር እያንዳንዱ ህፃኑ፣ ትንሹም፣ ጮቅላውም ስልክ ይዞ የሚንቀሳቀስበት ነው። መረጃዎች በተናገርክ በሰከንድ ዓለምን የሚያዳረስበት ነው። አንተ አሁን እኔ ለምሳሌ ቪዲዮ ቀርጬ ልኬ እኔ እጅ ላይ የሌለ ቪዲዮ ሰው እጅ ላይ ሊኖር ይችላል። በሆነ ምክንያት እኔ ብደልተው ለምሳሌ ቪዲዮን እናንተ ጋር ግን ይቀራል። ስለዚህ ለዚህ ነው ብዙ ጊዜ አንዳንዴ የራቁት ቪዲዮ፣ የውርደት የቅሌት ቪዲዮ ሲወጣ ሰውየው ራሱ ስልክ ላይ ይደልተዋል፣ ትርጉም የለውም። በሌሎች ላይ ሺዎች እጅ ከገባ በኋላ እኔ ብደልተው። ስለዚህ እውነትን እኔ እንኳን ለመደበቅ በሞከር ዘመኑ እውነት ለመደበቅ የሚያስችል አይደለም። ለዚህ ነው አሜሪካ እና አውሮፓኖቹ በዚህ ዘመን በፕሮፓጋንዳ የበላይነት እየተሸነፉና እየወደቁ ያሉት።
ዘመኑ የእውነት ዘመን የመረጃ ዘመን በመሆኑ በቀላሉ እውነቱን መሸፋፈን አይቻልም። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻች ላይክ አድርግ፣ ሼር አድርግ። እወዳችኋለሁ። ፒስ